የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም፣ ሁሉ መልካም ነው። ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም፣ ሁሉ መልካም ነው። ጌታ ስሙ ለዘላለም ይባረክ። ሁለተኛ ወደ ሆነው ቆሮንቶስ ምዕራፍ 3 ላይ ደርሰናል። ጌታ ስሙ ይባረክ። ሸርና ኮፒ ሊንክ አድርጉ። ተባረኩ። በክርስቶስ ኢየሱስ ስም አነባለሁ። እንደገና ራሳችንን ልናመሰግን እንጂ እንጀምራለን ወይስ እንደ ሌሎች የማመስገኛ ምልክት ወደ እናንተ ወይስ ከእናንተ ያስፈልጋን ይሆንን? ሰዎች ሁሉ የሚያውቁትን በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ ከሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። በክርስቶስም በኩል ወደ እግዚአብሔር እንዲህ ያለ እምነት አለን። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም። እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል። ዳሩ ግን የእስራኤል ልጆች ስለዚህ ስለተሻረው ስለ ፊቱ ክብር የሙሴን ፊት ትኩር ብሎ መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብስቶ ይበልጣልና። ያ የከበረ እንኳን እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷልና። ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗልና። እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን። የዚያንም ይሻር የነበረው መጨረሻ ትኩር ብሎ የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንዲሁ እንደ ሙሴ አይደለንም። ነገር ግን ሀሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዘውር ባለ ጊዜ ሁሉ መጋረጃ ይወሰዳል። ጌታ ግን መንፈስ ነው። የጌታም መንፈስ ባለበት በዚያ አርነት አለ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ጌታ ስሙ ይባረክ። ሃሌሉያ። እግዚአብሔር ድንቅ አምላክ ነው ወገኖቼ። በሙሴ ዘመን ለእስራኤል ልጆች እግዚአብሔር የሰጠው የተስፋ ቃል ትእዛዝ የተጻፈው በምንድን ነው የተጻፈው? በጽላት በድንጋይ ነው የተጻፈው። ነገር ግን በአሁን ጊዜ በውስጣችን በስጋችን ነው፣ በስጋ ጽላታችን ላይ ነው እንጂ የተጻፈው በድንጋይ አይደለም። ክርስቶስ ኢየሱስ ወደ ምድር መጣና ያ የድንጋዩን ጊዜ ሻረውና በውስጣችን መንፈስ ቅዱስ እንዲቀመጥ አደረገ። እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጽናኙ አይመጣም አለ እና ኢየሱስ ክርስቶስ ወደ ሰማይ ባረገ ጊዜ መንፈስን እስክትቀበሉ ድረስ ከዚህ አትውጡ ብሎ
ባለ 50 ጊዜ በወረደው መንፈስ ቅዱስ የወረደው ጊዜ የመጣው ያ መንፈስ ቅዱስ እነ ጴጥሮስ ይፈራ የነበረው 3 ጊዜ ዶሮ እስኪጮህ ድረስ የካደው ጴጥሮስ በህዝቡ ፊት ቆሞ እናንተ የሰቀላችሁ ጌታ ተነስቷል፣ ባለማወቅ ነው ያደረጋችሁት እንደ ሌሎቹ እያለ ሲሰበከ ጊዜ 3000 በላይ ሰዎች በአንድ ጊዜ ጌታን እስኪቀበል ድረስ ያደረገው የመንፈስ ቅዱስ እርዳታና ኃይል ነው። በውስጣቸው መንፈስ ቅዱስ በገባ ሰዓት በእግራቸው ቆሙ፣ ህዝብን አልፈሩም። በፊት ኢየሱስ ክርስቶስ በተያዘ ጊዜ ካያችሁት እያንዳንዱ ሸሹ፣ ሮጡ፣ ከዱት። ጌታ ኢየሱስን ትቶ ለመስቀል ሞት ታልፎ ክርስቶስ ኢየሱስ ይሁዳ በሸጠው ጊዜ ባስያዘው ጊዜ ምንም ጴጥሮስ እንኳን የአንዱን ጆሮ በብላ ቢቆርጥም ክርስቶስ ኢየሱስ ወዲያውኑ ጆሮውን አስተካክሎ አዳነውና ከዛ በኋላ ግን ሲሸሹ እናያለን። ያ ሲሸሹ የነበሩት ደቀ መዛሙርቶቹ ደግሞ መንፈስ ቅዱስ ወደ እነሱ በመጣ ሰዓት በውስጣቸው በገባ ሰዓት በልዩ ልዩ ልሳን መናገር ጀመሩ። እንዲሁም ደግሞ በቀኑ 3 ሰዓት ነው እናንተ እንደምትሉት ሰክረን አይደለም ለማለት በቁ። ያ ሁሉ የሆነው መንፈስ ቅዱስ እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጽናኙ መንፈስ ወደ እናንተ አይመጣም ብሎ ጌታ ኢየሱስ ክርስቶስ የተናገረው በዛ መሰረት ነው። ክርስቶስ ኢየሱስ አጽናኙን መንፈስ ቅዱስ ወደኛ ያላከ፣ እንዲሁም ደግሞ በውስጣችን መንፈስ ቅዱስ ይኖራል ማለት ነው። በድሮ ዘመን ግን ምንድነው በድንጋይ ነበረ የሚጻፈው ህጎቹ። ነገር ግን በውስጣችን ክርስቶስ ኢየሱስ ወደ ምድር መጣና ከድሮ እውነት እስቲ እኔ ዘኍልቍን ለእናንተ እያነበብኩኝ ኦሪቱን በዛኛው አካውንትም እለቃለሁ፣ አዲስ ኪዳን በዚህኛው አካውንት እለቃለሁ እና በምለቅበት ሰዓት በእውነት በጣም እንትን እላለሁኝ፣ እገረማለሁ። ያው እግዚአብሔር በአንድም በሌላ ያስተምራል እና እኔ አንብቤ መልቀቅ ብቻ አይደለም፣ ለራሴም በዚህ ምክንያት እየተማርኩኝ ነው መጽሐፍ ቅዱስን። በዚሁ ምክንያት እናንተ ብቻ አይደለም የምትጠቀሙት፣ እኔም እያነበብኩ ነው፣ እየተጠቀምኩኝ ነው ማለት ነው። ስለዚህ በማነብበት ሰዓት በጣም አንዳንድ ቦታ ላይ በጣም እገረማለሁኝ። ያለው ህጎች እንዲሁ ደግሞ የተሻገሩት በቃ ከዚህ ሁሉ እግዚአብሔር አዳነንና በምድር ላይ መጣና ምን አደረገን? ነፃነትን ሰጠን። ጌታ ስሙ ይባረክ። በእውነት እግዚአብሔር ስሙ ይባረክ። ጌታ ኢየሱስ ወደ ምድር አብ አንድያ ልጁን ባይልክ ኖሮ የኛ ህይወት እጅግ ከባድ ነበረ። በእውነት እኔ ስለ ብዙ ጊዜ ሳነብ የድሮ በብሉይ ኪዳን የነበረው ህግ በእኛ ጊዜ ቢኖር ኖሮ አንድም ሰው አይድንም ነበረ፣ ስለ እውነት ማለት ነው። እና ጌታ ስሙ ይባረክ። ያልተወን ያልረሳን በእውነት ኢየሱስ ስሙ ለዘላለም ይባረክ። ወዳችኋለሁ። ቀናችሁ ብሩክ ይሁን።